የ2026 የዓለም እግር ኳስ ዋንጫ ነገ ምሽት በኢትዮጵያ ሰዓት አቆጣጠር 4 ሰዓት ላይ በሜክሲኮና በደቡብ አፍሪካ መካከል በሚደረግ ጨዋታ ይጀምራል። ነገር ግን አሁንም በዚህ ዓለም ዋንጫ ዙሪያ እጅግ በጣም በርካቶች ቅሬታቸውን እያሰሙ ወቀሳቸውንም እየሰነዘሩ ይገኛሉ። በተለይ አሜሪካ ሶማሊያዊውን ዳኛ አርታንን ወደ ሀገሬ አትገባም ብላ መመለሷን ተከትሎ የቀድሞ እግር ኳስ ተጫዋቾች እንደዚሁም ደግሞ የሌሎች የእግር ኳስ ባለሙያዎች ሐሳብ አሜሪካ ላይ ከፍተኛ የወቀሳ እና የትችት ናዳ ያወረዱበት ሆኗል። ትልልቆቹ የዓለማችን ሚዲያዎችም በዚህ ዳኛ ክልከላ ዙሪያ ዘርዘር ያሉ መረጃዎችን እያወጡ ጥያቄዎችንም እየሰነዘሩ ይገኛሉ። በተለይ ፊፋ በራሱ ውድድር ላይ ጉልበት አቅም አጣወ የሚል ጥያቄን ጠይቆ ቢቢሲ ዘርዘር ያለ ሀተታን አስቀምጧል። ለማንኛውም በዚህ የሶማሊያዊ ዳኛ ወደ አሜሪካ አትገባም ተብሎ መከልከል ዙሪያ የተሰሙ አዳዲስ ነገሮችን ወደ እናንተ እናደርሳለን። ዳኛውም ከመከልከላቸው በኋላ ለመጀመሪያ ጊዜ ስሜታቸውን እና አስተያየታቸውን በጉዳዩ ላይ ሰጥተዋል። ይህንንም ወደ እናንተ እናደርሳለን። በሌላ በኩል የተጫዋቾች የዝውውር ጉዳይ ላይ ምሽቱን በጣም ብዙ አዳዲስ ነገሮች ሲሰሙ ነበር። ሰበር ዜና ተብሎ የተነገረው የሪያል ማድሪድ ጉዳይም የሚዲያዎች ዋነኛ ትኩረትን የሳበ ሆኗል። በተለይ ሪያል ማድሪድ 150 ሚሊየን ዩሮ ልክፈላችሁና ሁሊያን አልቫሬዝን ልውሰድ ብሎ ለአትሌቲኮ ማድሪድ ያቀረበው ጥያቄ በአትሌቲኮ ማድሪድ ወዲያው ውድቅ መደረጉን እንዲሁም አትሌቲኮ ማድሪድ ይህንን የሪያል ማድሪድን ጥያቄ ያልተቀበለበት ምክንያት ተብሎ የተቀመጠው ነገር የዓለምን ሚዲያ ትኩረት ስቧል። እስካሁንም ድረስ በከፍተኛ ደረጃ እያነጋገረ ነው። ሪያል ማድሪድ ጉድ እያፈላ ይገኛል። በጣም ከፍተኛ የሚባል ከዚህ በፊትም ሪያል ማድሪድ ለየትኛውም ተጫዋች አውጥቶት የማያውቀውን የዝውውር ሂሳብ ነው ለሁሊያን አልቫሬዝ ልክፈልና ልውሰድ ያለው። አትሌቲኮ ማድሪድ ለምንም ቢያለ በዚህ ተጫዋች ዙሪያ ፍላጎት ያላቸው ሌሎቹ ክለቦችስ አሁን ከሪያል ማድሪድ ጋር ተፎካክረው ይህንን ተጫዋች እውነት የራሳቸው ያደርጋሉ ወይ የሚለውን ለማየት ጥረት እናደርጋለን። መድፈኞቹ እና የመድፈኞቹ አለቃ ማይከል አርቴታ ለውሳኔ የተቸገረባቸው የዝውውር ጉዳዮችንም ይዘናል። አንድሪያ ቤርታን ይዞ ምንድነው ለውሳኔ መቸገር ልትሉ ትችላላችሁ። ነገር ግን ባለፈው የውድድር ዓመት አርሰናል ቤት ያልተደረገ ዘንድሮ ግን ሊደረግ ግድ የሆነ ጉዳይ ነው። አርቴታን አንድሪያ ቤርታንና አርሰናልን ለውሳኔ እንዲቸገሩ አድርገዋቸዋል የተባለው። ማንቸስተር ዩናይትድንና እንደዚሁም ማቲያስ ፈርናንዴዝን በተመለከተ ምሽቱን የወጡ አዳዲስ መረጃዎችን እነ ፋብሪዚዮ ሮማኖ ጭምር ሲያጋሩ ነበረ። ይህንንም ትሰማላችሁ። ለማንኛውም በጣም ጥሩ የሚባሉ ደሳስ የሚያሰኙ መረጃዎችን እየነገርን ከእናንተ ጋር የተወሰኑ ደቂቃዎችን አብረን እናሳልፋለን። ሰላም ጤና ይስጥልን። እንደምን አላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት አሪፍ ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉ ለናንተ እንመኛለን። ታዲያ እናንተም ይህንን የኛን ቻናል ሰብስክራይብ አድርጉ፣ የደውል ምልክቱን ተጫኑት፣ ሊንኩን ለሌሎች ማጋራትም አትርሱ እንላለን። ለድጋፋችሁም ከልብ እናመሰግናለን። አስቀድመን ማንሳት የምንወደው ሐሳብ ብንለዋወጥበትም ጥሩ ነው የምንለው የነገ የሚጀምረው የ2026 የዓለም እግር ኳስ ዋንጫ ነው። አሜሪካ፣ ሜክሲኮ እና ካናዳ ይህንን ውድድር በጋራ ያዘጋጃሉ። ምንም እንኳን እጅግ የሚበዙት ጨዋታዎች በአሜሪካን ሀገር የሚደረጉ ቢሆኑም የውድድሩ አዘጋጆች ግን ሶስቱ ተብለው ይጠራሉ። ለምሳሌ የነገው የመክፈቻ ስነስርዓት በሜክሲኮ ነው የሚደረገው። የመጀመሪያውም ጨዋታ በሜክሲኮና በደቡብ አፍሪካ መካከል የሚከናወን ይሆናል። ታዲያ 2026ን በተመለከተ የዓለም ዋንጫውን አንስተው በጣም ብዙ ሰዎች ቅሬታቸውን ያሰማሉ። እንዴት እንደዚህ ይደረጋል ብለው ይጠይቃሉ። ነውርነቱንም ለማጉላት ከፍተኛ ጥረት ያደርጋሉ። ለምንድን ነው ይሄ የዓለም ዋንጫ ብዙ ቅሬታዎችን የፈጠረው ሲባል ከዚህ በፊት በመደጋገም ልናነሳ እንደሞከር ነው የስቴዲየም መግቢያ ትኬት ዋጋ ከዚህ በፊት
ከነበሩት ዓለም ዋንጫዎች በጣም 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 ውድ ሆኖ የተገኘ ነው። ወደ 3 እጥፍ 4 እጥፍ የዋጋ ጭማሪ ተደርጓል። ለተመሳሳይ አገልግሎት ከ4 ዓመት በፊት ይጠየቅ የነበረ ክፍያና ለዛው አገልግሎት ዘንድሮ እየተጠየቀ ያለው ክፍያ እጅግ በጣም የተጋነነ ጭማሪ ያለው ነው። ከዛ በተጨማሪ ግን የአሜሪካን ሀገር የኢሚግሬሽን ሰዎች በጣም ብዙ ሰዎችን እያጉላሉ ነው የሚገኙት የሚለው ሌላው ዋናው የትኩረት አቅጣጫን የሳበ ነው፣ ወይም በጣም ከፍተኛ የሚባል መነጋገሪያ የሆነ ጉዳይ ሆኗል። ይህንን ስንል ምን ማለት ነው? ይህንን ስንል ለምሳሌ በሰሞኑ ፕሮግራማችን ላይ እኛም ከፍተኛ ትኩረት ሰጥተን በዝርዝር ልናየው የሞከር ነው የሶማሊያዊው ዳኛ ወደ አሜሪካን መግባት አትችልም መባል ነው። እኚህ ዳኛ አፍሪካ አሉኝ ከምትላቸው ዳኞች መካከል አንዱ ናቸው። እኚህ ዳኛ በ2025 የአፍሪካ ምርጡ ዳኛ ተብለው የተመረጡ እና የተሸለሙ ናቸው። እኚህ ዳኛ የእውነት ለመናገር በእግር ኳስ ዳኝነት ትልቅ ደረጃ ለመድረስ በእግር ኳስ ዳኝነት ትልቅ የሚባሉትን አጋጣሚዎች ለመዳኘት ትልልቅ ጨዋታዎች ላይ ለመሳተፍ ትልልቅ ቶርናመንቶችም ላይ ለመገኘት ከፍተኛ የሆነ ልፋት ለፍተዋል። ከፍተኛም ጉጉት አላቸው። ህልማቸው ነው። ስለዚህ ይህንን ህልም ነው አሜሪካን ያጨናገፈችው። ወደ ሀገሬ መግባት አትችልም ብላ በመከልከሏ ማለት ነው። ይሄ የብዙ ሰዎችን ልብ የሰበረ ነው። ብዙ ሰዎችን እንዲነጋገሩበት ያደረገ፣ በአሜሪካን ያዘኑበት፣ የተቆጡበት፣ ለምን እንደዚህ ይደረጋል ያሉበት፣ እንደዚሁም ደግሞ የውድድሩን ባለቤት ፊፋን እንዴት እንዲህ ባለ መሽኮርመም እንዲህ ያለውን ጉዳይ ያልፈዋል ብለው የወቀሱበት ነው። አሁን እኚህን ዳኛ በተመለከተ ለምሳሌ የቀድሞ እግር ኳስ ተጫዋቾች በጉብዝናቸው በጀግንነታቸው የሚታወቁት መካከል ኢያን ራይት የተናገረውን ማንሳት እንችላለን። አሁንም በውድድሩ ዙሪያ የሚሰሙ ደስ የማይሉ ነገሮች አሉ የሚለውን ሀሳብ ያነሳል። ለምሳሌ ኢያን ራይት የሚያነሳው በዋናነት እኚህን ሶማሊያዊ ዳኛ አሜሪካ ወደ ሀገሬ አትገቡም ብላ መከልከሏን ተከትሎ ዓለም ምንም ማድረግ አለመቻሉ፣ ፊፋ ምንም ማድረግ አለመቻሉ ኢያን ራይትን አበሳጭቶ እናም ኢያን ራይት ምን ይላል? በየሰዓቱ የሚሰማው ነገር ደስ አይልም አለ። ደጋፊዎች ይከለከላሉ፣ የቡድን አባላት ይከለከላሉ፣ ተጫዋቾች ይጉላላሉ። አሁን ደግሞ ጨዋታውን እንዲመሩ በፊፋ ከተመረጡት ዳኞች መካከል አንዱን ወደ ሀገሬ አትገባም ብላ አሜሪካ ስትመልስ እየሰማን ነው። ከእንደነዚህ ያሉ የክልከላና የማጉላላት ውሳኔዎች ጎን ለጎን ደግሞ ትኬቱ በጣም ውድ ነው፣ አኮሞዴሽኑ በጣም 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 ውድ ነው። እንደዚሁም ደግሞ የትራንስፖርት ኮስቱም በሌሎች የውድድር አዘጋጆች ሀገራት ላይ ከነበረው የተጋነነ ነው ይላል ኢያን ራይት። ስለዚህ ይሄንን ሁሉ ችሎ ይሁን ብሎ ወደ አሜሪካን ሄዶ ስራ ሊሰራ ወደ አሜሪካን ሄዶ ኳስ ሊያይ ብዙ ዋጋዎችን የሚከፍል ይሄንን ጊዜ የጠበቀ ይህንን ጊዜ ያመቻቸ ሰው አሜሪካን እንደ ልቧ ትከለክለዋለች። ስለዚህ አንድ የዓለም ዋንጫ አዘጋጅ ሀገር እንደዚህ ነው እንደ እንግዶቹን የሚያስተናግደው? እንዲህ እንደ ልቡ ሲሆንስ ዝም ይባላል ወይ ብሎ ኢያን ራይት ጥያቄ ያነሳል። የዓለም ዋንጫ እኮ ነው፣ የዓለማችን ትልቁ ኢቨንት እኮ ነው፣ ትልቁ ቶርናመንት እኮ ነው። ስለዚህ ትልቁን ቶርናመንት እንዲህ ላለ ሀገር አሳልፈን ሰጥተን ይሄንን ሁሉ መጉላላት ይሄንን ሁሉ መከራ የሚታይበት ምክንያት ምንድን ነው ብሎ እውነት ለመናገር የብዙዎችን ስሜት የገለጸበትን ንግግር ነው ኢያን ራይት ያደረገው። ስለዚህ ይሄ የዓለም ዋንጫ ኪዮስ የወርልድ ካፕ ኦፍ ኪዮስ ብሎታል። በቃ የቀውስ ዓለም ዋንጫ ነው። የሚሰማው ነገር በሙሉ የሚያዝናና አይደለም። ምንም ሶሊዳሪቲ የለውም። ምንም አይነት ዩኒቲ የለውም። ህዝቦችን ሰዎችን ለማቀራረብ ሲባል የሚደረግ አይመስልም ብሎ ነው ኢያን ራይት እየተቸ ያለው እና በጣም አዝኗል። በጣም 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 ተቆጥቷል። በነገራችን ላይ በዚሁ ጉዳይ ላይ ቢቢሲ ፊፋ ለምንድን ነው ጉልበቱን ያጣው? ለምንድን ነው አቅሙን ያጣው? ውድድሩ የእሱ አይደለም ወይ? የውድድሩ ባለቤት ራሱ ፊፋ አይደለም ወይ? እንዲህ ያሉ ነገሮች ላይ ጣልቃ ገብቶ ነገሮች በዚህ መንገድ እንዳይፈጠሩ ማድረግ እንዴት አቃተው? የፊፋ መሽኮርመም አልበዛም ወይ? ፓወሩን እያጣ ነው ወይ ፊፋ በራሱ ውድድር ላይ ብሎ ይጠይቅና በጣም ዝርዝር ትንታኔዎችን ያነሳል። ምናልባት በኋላ የተወሰኑትን ልንጠቃቅስ እንሞክራለን። ራሳቸው ወደ አሜሪካ መግባት አትችሉም የተባሉት ዳኛም ደግሞ ለመጀመሪያ ጊዜ ከክልከላቸው በኋላ ወደ ቱርክ እንዲመለሱ ከተደረገ በኋላ ሀሳባቸውን ለሚዲያ ሰጥተዋል። ምን እንደተፈጠረ አላቅማል፣ ለምን እንዲህ እንደሆነም አላቅማል።
ያለኝ ትክክለኛና ህጋዊ ቪዛ ነው፣ ያለኝ ትክክለኛና ህጋዊ የሥራ ፈቃድ ነው። ወደ አሜሪካ ለመግባት ለምን እኔ ተነጥዬ እንደተከለከልኩኝ ሊገባኝ ልረዳው አልቻልኩም አለ። የእውነት ለመናገር ህልሜን የተነጠቅኩታል። በከፍተኛ የስሜት ስብራት ውስጥ ነኝ ያለሁታል። ይሄ እንዴት ይሆናል? ይሄ እንዴት ይደረጋል? ለምን የሚል ጥያቄ አላቸው። ለምን የሚለው ጥያቄ ተፍታቶ አልተመለሰም። የሚገርመው ነገር እዛው አሜሪካን ኤርፖርት ላይ የነበረው የኢሚግሬሽን ኦፊሰር እኚህን ሶማሊያዊ የፊፋ ዳኛ የአፍሪካን ኮከብ የ2025 ዳኛ 11 ሰዓት ነው ኢንተርቪው ያደረጋቸው። 11 ሰዓት። ቀደም ባሉት ፕሮግራሞቻችን ላይ ስናነሳ እንደነበረው አንድን የኢራቅ ብሔራዊ ቡድን ወሳኝ ተጫዋች 6 ሰዓት 7 ሰዓት አቁሞ ሲያነጋግሩት ነበር፣ በጥያቄ ሲያጣድፉት ነበር። አሁን እኚህን ዳኛ ደግሞ ለ11 ሰዓት አነጋገሩ። ከዛ በኋላ ና ለብቻ አንድ ቦታ መግባት አለባሉ። የሆነ ክፍል ውስጥ አስገቡኝ። ከዛ ከክፍል ውስጥ አስወጥተው ወደ ቱርክ መመለስ አለብህ እንጂ እዚህ አትገባም ብለው ከለከሉኝ። ለምን? የሚያብራራና የሚመልስ የለም። እና በጣም የሚያሳዝን ነው። ህልሜን ነው የተነጠቁት። እዚህ አጋጣሚ ላይ ለመድረስ ለመጀመሪያ ጊዜ በዓለም ዋንጫ ላይ ጨዋታዎችን ለመምራት በከፍተኛ ደረጃ ነበር የለፋሁትም የጓጓሁትም። ያንን ላሳካ ከጫፍ ስደርስ እንዲህ ያለው ክልከላ አጨናገፈብኝ ህልሜን ብሎ በቁጭት ይናገራል ዳኛው። እና በጣም የእውነት ለመናገር በጣም እጅግ በጣም ያሳዝናል። ስለዚህ ኢያን ራይት እንዳለው ዚስ ኢዝ ኤ ወርልድ ካፕ ኦፍ ኬዎስ ነው። በቃ ይሄ የቀውስ የትርምስ ደስ የማይሉ ነገሮች በተደጋጋሚ የሚሰሙበት ነው ብሏል። በነገራችን ላይ የአሜሪካ በዋይት ሀውስ ውስጥ የተመደቡ ሰው አሉ፣ ይህንን የዓለም ዋንጫ አሳልጥ ተብለው እሳቸው የኢሚግሬሽን ኦፊሰሮቹ የወሰኑትን ዳኛውን ወደ አሜሪካ እንዳይገባ የማድረግ ውሳኔ እደግፈዋለሁ አሉ። ለምንድን ነው? የሚያብራራ የለም። ዝም ብለው ግን ያደረጉት ልክ ነው፣ ደግ አደረጉ አይነት መልስ መልሰዋል። ከዓለም ዋንጫው እንውጣ። 2026-27 የእንግሊዝ ፕሪሚየር ሊግ የሚጀመርበት ቀን ያው በየቀኑ መሽቶ በነጋ ቁጥር እየበለጠ እየቀረበ ነው። በነገራችን ላይ የፊታችን አርብ ሳምንት የእንግሊዝ ፕሪሚየር ሊግ 2026-27 ውድድር ፕሮግራሙ ይወጣል። የዝውውር መስኮቱ ደግሞ እንደዚሁ ከ6 ቀናት በኋላ ይከፈታል። በቃ በጣም ብዙ ትኩረታችንን የሚሰቡ ነገሮች ይኖራሉ። ግን 2026-27 የእንግሊዝ ፕሪሚየር ሊግን ስናስብ ምንም አይነት የሰዓት ማባከን የማይኖርበት ወይም ካለፉት የውድድር ዓመታት ይልቅ የታይም ዌስቲንግ የሚባለው ነገር እንዳያሳስባችሁ የተባለበት ነው እና ይሄንን ፋብሪዚዮ ሮማኖም ጭምር ደስ ብሎት ገልጾታል። ኖ ሞር ታይም ዌስቲንግ ነው እሱ የሚለው። ለምንድን ነው ይህንን ያለው ሲባል በእግር ኳስ የዳኞች አተገባበር ላይ በ2026-27 በእንግሊዝ ፕሪሚየር ሊግ የሚለወጡ ነገሮች አሉ። በተለይ የሰዓት ማባከንን ለመከላከል ለመቆጣጠር። ለምሳሌ አንድ ቡድን የመልስ ምት ጨዋታውን እንዲያስጀምር ሲያገኝ ወይም በመልስ ምት ጨዋታውን ማስጀመር ሲገባው የመልስ ምቱን ለመጠቀም የሚዘገይ ከሆነ ለተቃራኒው ቡድን የማዕዘን ምት ይሰጣል። ስለዚህ የመልስ ምት የምንለው ግብ ጠባቂዎች ጨዋታው ወደ ውጭ ከወጣ በኋላ ግባቸው አካባቢ አስቀምጠው ኳሱን የሚጀምሩበትን አጋጣሚ የሚያዘገዩት ከሆነ ኮርና ይሰጥባቸዋል ነው። ስለዚህ ኮርና እንዳይሰጥባቸው ሲሉ የመልስ ምቱን ቶሎ ይመታሉ ማለት ነው። ይችን ያዙ። ሁለተኛው የእጅ ውርወራን ማዘግየት ነው። አንድ ቡድን የእጅ ውርወራ ተሰጥቶት የተሰጠውን የእጅ ውርወራ የሚያዘገይ ከሆነ ውርወራው ከሱ ተነጥቆ ለተቃራኒው ቡድን ይሰጣል። ለምሳሌ የአውሮፓ ቻምፒዮንስ ሊግ የዋንጫ ጨዋታ ላይ ሞስኩዌራ ቢጫ ካርድ ያየው የመልስ የእጅ ውርወራውን አዘግይተሃል ተብሎ ነው። እንደዚህ አይነት ጥፋት ለፒኤስጂ የእጅ ውርወራውን እንዲሰጥ ያስደርጋል ማለት ነው። ከአሁን በኋላ በእንግሊዝ ፕሪሚየር ሊግ ላይ አድርጉት። ከዛ በተጨማሪ ደግሞ አንድ ተጫዋች ተቀይሮ እንዲወጣ ሲወሰን በክለቡ ያ ተጫዋች ቅያሪውን የሚያዘገይ ከሆነ ቀርፈፍ ብሎ ጠብረር ብሎ የሚወጣ ከሆነ እሱ ይወጣና እሱን ተክቶት የሚገባው ተጫዋች ግን እንዳይገባ ይደረጋል ለ1 ደቂቃ። ይሄ ምን ማለት ነው? የሚወጣው ተጫዋች ይወጣል፣ የሚገባው ተጫዋች ግን 1 ደቂቃ እንዲዘገይ ይደረጋል። ለዛች 1 ደቂቃ ያ ቡድን በጎዶሎ ተጫዋች ይጫወታል ማለት ነው። ስለዚህ እነዚህ ዋና ዋና ሰዓት የሚባክንባቸው አጋጣሚዎች ናቸው። የመልስ ምት፣ የእጅ ውርወራ፣ እንደዚሁም ደግሞ ቅያሪ ላይ መዘግየት። በእነዚህ ሁሉ አድቫንቴጆች ተላልፈው ለተቃራኒ
ለተቃራኒው ቡድን ይሰጣሉ። እነዚህ አድቫንቴጆች ደግሞ ውጤቱን ከመወሰን አንጻር ትልቅ ፋይዳ ይኖራቸዋል ነው። ለዚህ ነው ፋብሪዚዮ ሮማኖ የህጎቹን ለውጦች ምክንያት በማድረግ ኖ ሞር ታይም ዌስቲንግ ብሎ የጻፈው። እንዲህ ያለ ነገር ሲደረግ ብታዩ እንዳትገረሙ፣ ህጉ እና አሰራሩ ስለተቀየረ ነው። አርሰናልን በተመለከተ እናንሳ። አርሰናል በዚህ የክረምት የተጫዋቾች የዝውውር መስኮት ላይ ጉዳዩ እንደ አምና ብቻ አይደለም። ለአርሰናል፣ ለአንድሪያ ቤርታ፣ ለአሰልጣኙ ለአርቴታ። ለዚህ ነው አርቴታ፣ አንድሪያ ቤርታ እና አርሰናል ለውሳኔ የተቸገሩባቸው ጉዳዮች አሉ የምንለው። የ2025/26 የእንግሊዝ ፕሪምየር ሊግ ሻምፒዮን የሆነው አርሰናል ዋና ፍላጎቱ በዛው ሻምፒዮንነት 2026/27ንም ማጠናቀቅ፣ በደረጃ ሰንጠረዡ አናት ላይ ሆኖ መጪውን የውድድር ዓመትም መጨረስ፣ አላስነካ አላስቀምስ ባይ መሆን አለበት አርሰናል። ይህንን ለማድረግ ደግሞ አርሰናል ራሱን የማጠናከርን ስራ በደንብ አድርጎ መስራት መቻል አለበት። ምክንያቱም ሀያልነትን መቆናጠጥ አንድ ነገር ነው፣ የተቆናጠጡትን ሀያልነት ቶሎ አለመልቀቅ ደግሞ ሌላ ነገር ነው። ስለዚህ አንድሪያ ቤርታ በዚህ የክረምት የተጫዋቾች የዝውውር መስኮት ላይ በጣም ቢዚ ጊዜ ይኖራቸዋል ተብለው በአተሌ ይሆናሉ ተብለው የሚጠበቁ ሰው ቢኖሩ አንድሪያ ቤርታ ናቸው። ምክንያቱም አዳዲስ ተጫዋቾችን ማስፈረም መቻል አለባቸው። ተሰናባሽ ተጫዋቾችን በተመለከተ ወስነው መሸኘት እና እነሱን ሲሸኙ ምን ያህል ገንዘብ ማግኘት አለባቸው፣ እዛ ላይ በደንብ መስራት መቻል አለባቸው። እንደዚሁም ደግሞ የአንዳንድ የአርሰናል ተጫዋቾችን ውል ለማራዘም ስራ ይሰራሉ። ስለዚህ የተወሰኑ ተጫዋቾችን ውል ለማራዘም ሲሰሩ ቢዚ ይሆናሉ። ተሰናባሽ ተጫዋቾችን መለየት እና እነሱን ለአርሰናል በሚጠቅም መንገድ ወስኖ መሸኘት ቢዚ ያደርጋል። ከዛ በተጨማሪ አዳዲስ ተጫዋቾች ደግሞ ለአርቴታ እንዲገዙለት ማድረግ፣ ይሄ ሁሉ የእሳቸው ስራ ነው። ስለዚህ ቢዚ ታይም ነው የሚሆነው ለአንድሪያ ቤርታ። ግን የአርሰናል ደጋፊዎችም አሰልጣኙ አንድሪያ ቤርታ ላይ ይተማመናሉ። የአምና ውጤታቸውን የአምና የዝውውር አፈጻጸማቸውን በማየት ለምሳሌ ውል ማደስ ሲባል አሁን ከጁሪያን ቲምበር ከዴክላን ራይስ ጋራ ውልን ለማራዘም ጥረት እየተደረገ ነው። ንግግር ላይ ናቸው። ዴክላን ራይስም ጁሪያን ቲምበርም እምቢ ይላሉ ተብሎ አይጠበቅም። ይጨናገፋል፣ ይፈርሳል ተብሎ የሚጠበቅ ነገር የለም። ነገር ግን ባይፈርስም እንኳን እነዚህ ልጆች ማግባባትና ለእነሱም ለአርሰናልም የሚጠቅም ስምምነት ላይ ቶሎ እንዲደርሱ ማድረግ ኦልሬዲ ስራው ተጀምሯል። እንደነዚህ ያሉ የውል ማደስ ስራዎች እየተሰሩ ጎን ለጎን ደግሞ አርሰናል የሚሸጣቸው ተጫዋቾች ደግሞ መኖር አለባቸው። አምና ታስታውሱ ከሆነ አንድሪያ ቤርታ ዋነኛ ትኩረታቸው መግዛት ላይ ነው እንጂ መሸጥ ላይ አልነበረም። ማን ተሸጠ? አምና እነ ትሮሳርድ ሊሸጡ ነበር። በኋላ ማሳባቸውን ከልሰው ከኛ ጋር ይቆይ ብለው አቆዩት። ያን ያህል ይሄ መሸጥ፣ ከሌሎች ክለቦች ጋር ሽያጭን በተመለከተ መደራደር፣ ተደራድሮ መስማማት፣ ገንዘብ መቀበል የሚባሉ ነገሮች አልነበሩም አምና። ዘንድሮ ግን ይኖራሉ። ዘንድሮ ውሳኔ የሚፈልጉ ተጫዋቾች አሉ። ለምሳሌ ጋብርኤል ሄሱስን እንውሰድ። ጋብርኤል ሄሱስ ከአርሰናል ጋር እንዲቆይ ይደረግ ወይስ ይሸኝ? ይሄ ውሳኔ የሚፈልግ ነገር ነው። አሁን ይህንን ተጫዋች ለመሸጥ አርሰናል እንደውም ትናንትና ምሽት ከተሰሙት አንዱ መረጃዎች መካከል የዚህን ተጫዋች ዝውውር በ20 ሚሊዮን ፓውንድ ለማጠናቀቅ አርሰናል ፍላጎት አለ። 20 ሚሊዮን ፓውንድ ከፍሎ ጋብርኤል ሄሱስን መውሰድ የሚፈልግ ክለብ ካለ አርሰናል ዝግጁ ነው። ከጋብርኤል ሄሱስ ጋር በተያያዘ ይህንን ውሳኔ አሁን ዘንድሮ ወስኖ የማይተገብረው ከሆነ ቀጣይ ክረምት በነፃ ሊያጡት ይችላሉ። ምክንያቱም ፍሪ ኤጀንት ይሆናል። አርሰናል እንደነዚህ ያሉ ልምዶቹን ማሻሻል አለበት፣ ማስተካከል አለበት። በጣም በርካታ ተጫዋቾች አርሰናል የገንዘብ ጥቅም ሳያገኝ ከኤምሬትስ ስቴዲየም ለቀው ይወጡ እኮ አሉ። ይህንን አይነት ደካማ ታሪኩን እየደገመ መቀጠል የለበትም። ስለዚህ አርቴታም አንድሪያ ቤርታም መወሰን አለባቸው ማላይ ጋብርኤል ሄሱስ ላይ። ለዛ ነው ዋጋ የቆረጡት 20 ሚሊዮን ፓውንድ ያሉበት ማለት ነው። ሁለተኛውም እንደ ጋብርኤል ሄሱስ ቀለል የማይለው የማርቲን ኦዴጋርድ ጉዳይ ነው። ማርቲን ኦዴጋርድ የአርሰናል አምበል ማርቲን ኦዴጋርድ በአርሰናል ተጫዋቾች ዘንድ በስኳዱ ዘንድ በጣም ፖፑላር ከሆኑ ተጫዋቾች መካከል ተወዳጅ ከሆኑ ተጫዋቾች መካከል አንደኛው ማርቲን ኦዴጋርድ ነው። ማርቲን ኦዴጋርድ 27 ዓመቱ ነው። 27 ዓመት ደግሞ ይሄ ፒክ ኤጅ የምንለው ነው። የአንድ ተጫዋች ምርጥ ብቃት የበለጠ የሚገለጥበት ዕድሜ ማለት ነው። አሁን በማርቲን ኦዴጋርድና በአርሰናል መካከል ያለው የውል ቀሪ ጊዜ 2 ዓመት ነው።
2 ዓመት ከሆነ የሚቀረው ይሄን ልጅ አርሰናል ወይ አዲስ ውል ሰጥቶ ውሉን እንዲያራዝም ማድረግ አለበት፣ ወይንም ደግሞ ለመሸጥ መወሰን መቻል አለበት። የቱን ይወስን? አዲስ ውል ይስጠው? አዲስ ውል የሚሰጠው ከሆነ ኢንሂስ ሰርቲስ ጭምር የአርሰናል ተጫዋች ሆኖ ይቀጥላል ማለት ነው። ይሽጠው? ይሄንን ልጅ መሸጥ ትክክለኛ ውሳኔ ነው ወይ? የሚሸጥ ከሆነ ለማን? የሚሸጥ ከሆነ በምን ያህል ገንዘብ? ይሄ ትልቅ ውሳኔን ይፈልጋል። ከነዚህ ውሳኔዎች አንዱን ፒክ ለማድረግ አርሰናል የጋብርኤል የማርቲን ኦዴጋርድን ጉዳይ በደንብ አሰስ ማድረግ አለበት፣ መፈተሽ መቻል አለበት። ሲፈተሽ ምንድን ነው የሚገኘው ስንል አንደኛ ይሄ የውድድር ዓመት ጉዳት ተደጋግሞ ያጋጠመበት፣ እንደዚሁም ደግሞ ማርቲን ኦዴጋርድ የፎርም ወይም የብቃት መውረድም እንደዚሁ ያጋጠመበት ነው። በነገራችን ላይ በ16 ጨዋታ ብቻ ነው ማርቲን ኦዴጋርድ ዘንድሮ ለአርሰናል የመጀመሪያ ተሰላፊ የሆነው። ይሄ ደግሞ ጥሩ ነገር አይደለም፣ ጥሩ ምልክት አይደለም። ይሄ ማለት በሌላ አነጋገር አቬለብል አይደለም በአብዛኞቹ የአርሰናል የውድድር ዓመት ጨዋታዎች ላይ ማለት ነው። ይሄ እንደ ጥሩ ምልክት አይታይም። ሁለተኛው ማርቲን ኦዴጋርድና ጎልን ብናነጻጽር ባለፉት 2 የውድድር ዓመታት ከማርቲን ኦዴጋርድ አርሰናል ያገኘው ጎል 4 ብቻ ነው። ይሄም በቂ አይደለም። ይሄም ማርቲን ኦዴጋርድን ላቆየው ይሄን የመሰለ ተጫዋች አልጣ የሚያስብል አይደለም። ይሄንን ማመዛዘን አለባቸው እና አንድሪያ ቤርታ ይሄንን ማመዛዘንና የመጨረሻውን ውሳኔ መወሰን ነው ከባድ የሆነባቸው። ከዛ እንደገና ከኢብሪቼ ኢዜ ጋራ ያለው ፉክክር ኢብሪቼ ኢዜ የተሻለ ተመራጭ ሆኖ እዛ ቦታ ላይ እንዲጫወት የተደረገበት ማርቲን ኦዴጋርድ ዶሚኔት ማድረግ ያቃተው እና ያንንም ሲያቅተው ያየንበት ነው። ግን እንደዛም ሆኖ ምንም ጥርጥር በሌለ ሁኔታ በአንዳንድ ጨዋታዎች ለምሳሌ ከዌስትሃም ዩናይትድ ጋር በነበረው ጨዋታ ተቀይሮ ገብቶ አርሰናል ያንን ጨዋታ አሸንፎ እንዲወጣ ትልቅ ስራን ደግሞ ሰርቷል። ይህንንም መካድ አይቻልም። ለዚህ ነው ዳይሌማ ውስጥ የሚገቡት ውዝግብ ውስጥ የሚገቡት እና አንድሪያ ቤርታና እነ አርቴታ አንበልነት ቱንም በተመለከተ ጥያቄ የሚነሳበት ሰው ነው። ከሱ ነጥቀው ለዴክላን ራይስ ለምን አይሰጡትም የሚባል። በነገራችን ላይ ቶማስ ቱኸል የእንግሊዝ ብሔራዊ ቡድን የዓለም ዋንጫ ምክትል አምበል አድርገው የመረጡት ዴክላን ራይስን ነው። ስለዚህ አርቴታ የቡድኑን ዋና አምበል ያድርገው ብለው ሀሳብ የሚሰጡ ሰዎች አሉ። ግን ይህንን አርቴታ በቀላሉ ያደርገዋል ተብሎ አይጠበቅም። በተለይ ማርቲን ኦዴጋርድ ከአርሰናል ጋር የሚቀጥል ከሆነ ቅድም እንዳልነው ልጁ በጣም 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 ተወዳጅ ነው። አሁን ሌላው ነገር የሚሆነው ምንድነው? ማርቲን ኦዴጋርድን ለገበያ የሚያወጣ ከሆነ አርሰናል ብዙ ፈላጊዎች አሉት። አርሰናል ከመወሰኑ በፊት ግን በደንብ ማሰብ አለበት። ምክንያቱም አዲስ ውል ልስጠው፣ ቀጥሎ ምን ይሆናል፣ ልሽጠው፣ ቀጥሎ ምን ይሆናል የሚለውን ማውጣት ማውረድ መቻል አለበት። ከማርቲን ኦዴጋርድ ከጋብርኤል ሄሱስ ጋር ግን ብቻ በተያያዘ አይደለም እንዲህ ያለ ውሳኔ አርሰናል ቤት የሚፈለገው። ኤታን ንዋኔሪ፣ ማርቲኔሊ፣ ትሮሳርድ፣ ይሄ በአጠቃላይ የግራ መስመሩ ላይ ያለው እንቅስቃሴ፣ ካይ ሃቨርትዝ፣ ኖርጋርድ፣ እነዚህ ሁሉ ውሳኔ የሚፈልጉ ተጫዋቾች ናቸው። ውሳኔውን እንዲሰጡ ደግሞ አርቴታና አንድሪያ ቤርታ ብዙ ይጠበቅባቸዋል ለማለት ነው። ማንቸስተር ዩናይትድን በተመለከተ አጠር አድርገን ልናነሳ የምንወደው ነገር ማንቸስተር ዩናይትድ ማቲያስ ፈርናንዴዝን የማግኘቱ ጉዳይ አይቀሬ ተብሎ ነው እየተገለጸ ያለው አሁንም ድረስ። ነገር ግን በየጊዜው ደግሞ የሚሰሙ አዳዲስ ፈተናዎች አሉ። እነዚህን አዳዲስ ፈተናዎች በብቃት ማለፍ፣ በጥንካሬ መወጣት ይጠበቅበታል። ለምሳሌ ትናንትና ማምሻውን ሁሉም ማለት ይቻላል ትልልቅ የሚባሉት ሚዲያዎች ሪያል ማድሪድ ሆዜ ሞሪኒዮ የማቲያስ ፈርናንዴዝ ፈላጊ ሆነዋል፣ የዌስትሃምን በር ማንኳኳት ጀምረዋል፣ ይሄ ማንቸስተር ዩናይትድ ላይ የሚያሳድረው ተጽዕኖ እየተባለን ወዲህ ወዲያ ወሬ ሲደረግ የነበረው። ስለዚህ ማቲያስ ፈርናንዴዝ ማንቸስተር ዩናይትድን መቀላቀል ይፈልጋል። ማንቸስተር ዩናይትድ ማቲያስ ፈርናንዴዝን አጥብቆ ይፈልገዋል። በነገራችን ላይ ትላንት ምሽት ሲወጡ በነበሩ ሪፖርቶች ላይ ማቲያስ ፈርናንዴዝን ማንቸስተር ዩናይትዶች የሚረዱት ከተወሰኑ ዓመታት በኋላ ዴክላን ራይስ ደረጃ መድረስ የሚችል ድንቅ ፖቴንሻል ያለው ተጫዋች ነው ብለው ነው። ስለዚህ ይሄንን ልጅ ማጣት አይፈልጉም ማንቸስተር ዩናይትዶች። ለዚህ ዝውውር መሳካት የትኛውንም አይነት ዋጋ ይከፍላሉ፣ የትኛውንም አይነት ጥረት ያደርጋሉ። ራሱ ማቲያስ ፈርናንዴዝም
የማንቸስተር ዩናይትድ መሆን ይፈልጋል። ይሄ ለማንቸስተር ዩናይትድ እንደ አድቫንቴጅ ነው። ነገር ግን በሪያል ማድሪድ በኩል አምርሮ የመምጣት ምልክት አለ። ስለዚህ ይሄንን በሪያል ማድሪድ እና በማንቸስተር ዩናይትድ መካከል የሚደረገውን ትግል ማንቸስተር ዩናይትድ እንዲያሸንፍ ዩናይትድ መፍጠን መቻል አለበት ነው የወደፊቱን ዴክላን ራይስ በእጁ ለማስገባት። ከሪያል ማድሪድ ጎን ለጎን አርሰናል የሚፈልገዋል። ከሪያል ማድሪድ እና ከአርሰናል በተጨማሪ ፓሪስ ሰን ጀርማን በማቲያስ ፈርናንዴዝ ላይ ፍላጎት አለው። እንደገና ትላንትና ስካይ ስፖርትስ ለምሳሌ የማቲያስ ፈርናንዴዝን የቁጥር ሪፖርት ይፋ ሲያደርግ ነበረ። ቁጥሮቹ በጣም ደስ ይላሉ። የእውነት ለመናገር በ21 ዓመቱ እንደነዚህ ያሉ ስኬቶችን እንደነዚህ ያሉ ጉብዝናዎችን በፕሪሚየር ሊግ ላይ ማሳየት ከቻለ ከማንቸስተር ዩናይትድ ጋር አብሮ ሊያድግ ይችላል። ካሪክ ቢወደው አይፈረድም የሚያስብል ነው። በጣም ጥሩ ከሚባሉት ቁጥሮቹ መካከል አንደኛው ታክሎቹ ነው። ታክል በ90 ደቂቃ ውስጥ ከ9 በላይ ታክሎችን ይገባል ይሄ ተጫዋች እና በዚህም በጣም ጥሩ የሚባል ሪከርድ አለው። ታክል ሰክሰሱን ደግሞ ከ10 ሬት ሲያደርጉት ወደ 9.4 ከ10 ነው የሰጡት። ከዛ በተጨማሪ የረጅም ኳሶችን የማቀበል ጉብዝናው 8.9 ከ10 የተሰጠው ነው። በጣም ጥሩ ጥሩ ኳሊቲዎች ከሚባሉት መካከል ስናነሳ ነው። ለምሳሌ ዱዌሎችን በማሸነፍ 8.1 ከ10 የተሰጠው ተጫዋች ነው። ጎል ማስቆጠር ላይ 5.7 ተሰጥቶታል። በጣም ጥሩ ጥሩ የሚባሉ ሪከርዶች አሉት። እንደዚሁም ደግሞ ቴኮን ወይም ደግሞ ይሄ ከተቃራኒ ቡድን ተጫዋቾች ጋር የሚኖረውን አጠቃላይ ትግል በማሸነፍ ረገድ እዛም ላይ በጣም ጥሩ የሚባል ነው። ስለዚህ ኦፌንሲቭሊም ዲፌንሲቭሊም የዚህ የማቲያስ ፈርናንዴዝ ቁጥር አት ዘ ኤጅ ኦፍ 21 በጣም ጥሩ ተብሎ የሚገለጽ ነው። ይሄንን ተጫዋች የራሱ ለማድረግ ማንቸስተር ዩናይትድ በፋብሪዚዮ ሮማኖ አገላለጽ የተሻለ እድል አለው። ዌስትሃም ዩናይትድ 80 ሚሊዮን ፓውንድ ይበል እንጂ በእርግጥ ማንም 80 ሚሊዮን ፓውንድ ለዚህ ተጫዋች እንደማይከፍለው ያውቃል። ይሄንን ደግሞ አጋጣሚ ማንቸስተር ዩናይትድ ይጠቀምበታል ተብሎ ነው የሚጠበቀው። ስለዚህ ማንቸስተር ዩናይትድ በተጫዋቹ ዙሪያ በዌስትሃም ዙሪያ የባክግራውንድ ዳሰሳ ስራ በደንብ አድርጎ ሰርቷል። ስለዚህ ማቲያስ ፈርናንዴዝ ከማንቸስተር ዩናይትድ አይወጣም። ግን ጫና ከትላንት ወዲያ ከነበረው ይልቅ ትላንት ከነበረው ይልቅ ምናልባት ዛሬ እየጨመረ ሊመጣ ይችላል። ምክንያቱም ማቲያስ ፈርናንዴዝ ማንቸስተር ዩናይትድን መቀላቀል ብቻ ቢሆንም የሚፈልገው ሌሎች በርካታ ግን ደግሞ በጣም ትልልቅ የሚባሉ ክለቦች በሱ ዙሪያ ጠንካራ ፍላጎት አላቸው ነው። የሪያል ማድሪድን ትላንትና ምሽት ሰበር ዜና ተብሎ ሲነገረን የነበረውን ጉዳይ እናንሳ። እንግዲህ ሪያል ማድሪድ ቤት ውስጥ ፕሬዚዳንታዊ ምርጫ ነበረ። ፕሬዚዳንታዊ ምርጫ ላይ የነበሩት ፍሎረንቲኖ ፒሬዝ በራሳቸው መስመር ቃል ይገባሉ። እንደገና ደግሞ ሪኬልሜ የእሳቸው ተወዳዳሪ ሆኖ በፕሬዚዳንታዊ እጩነት የቀረበው ሰው እሱም እንደዚሁ ቃል ይገባል። ቃል ሲገባ እሱ የርገን ክሎፕን አሰልጣኝ አደርጋለሁ፣ ኤርሊንግ ብራውት ሃላንድን የሪያል ማድሪድ ተጫዋች አደርጋለሁ አለ። እንደውም በሪያል ማድሪድ ማሊያ ላይ ሃላንድ ብሎ ጽፎ በጣም ብዙ ምሶች ተፈጥረው ነበር። በሌላ በኩል የፍሎረንቲኖ ፔሬዝ ቃል የገቡት ደግሞ 150 ሚሊዮን ዩሮ አውጥቼ ከሪያል ማድሪድ ጋራ የማገናኘው ወደ ሪያል ማድሪድ ተጫዋች የማመጣው ሰው አለኝ፣ እሱ ኦልሬዲ ጋላክቲክ ሆኖ ብለው ተናግረው ነበር። በኋላ ብዙ ሰዎች ኦሊሴን ማለታቸው ነው፣ ጄሬሚ ዶርኩ ማለታቸው ነው ምናምን ተብሎ ብዙ ነገር ተባለ። በኋላ ፍሎረንቲኖ ፔሬዝ ወጡና ኖ አይደለም ኦሊሴን አይደለም አሉ። ባየር ሚኒክ ማስተባበለ፣ ዶርኩም አይደለም ተባለ፣ ዶኩም አይደለም ተባለ። ስለዚህ ዶኩም ከዝርዝር ውስጥ ወጣና ትላንትና ሰበር ዜና ተብሎ የተነገረው ሁሊያን አልቫሬዝን ለማስፈረም ሪያል ማድሪድ 150 ሚሊዮን ዩሮ ወይም 139 ሚሊዮን ፓውንድ አቀረበ ከሚለው ነገር በላይ ሪያል ማድሪድ ያቀረበውን ጥያቄ አትሌቲኮ ማድሪድ ወዲያው ውድቅ አደረገው ተባለ። ማድሪድ ጉዳፈላ እንደተባለ ወዲያው ማለት ነው። ይህንን ተጫዋች ለመውሰድ ራሱን ለማጠናከር በሪያል ማድሪድ በኩል ያለውን ቁርጠኝነት ያሳያል። ከዚህ በላይ ምን ነገር ትፈልጋላችሁ ተባለ እና ሪያል ማድሪድ ኦፊሻሊ እኮ ነው መግለጫ ወጣ። ስቴትመንቱን የለቀቀው መግለጽ የምንፈልገው ነገር አለ። ከአትሌቲክ መጀመሪያ በቦርድ ስብሰባችን ላይ ሁሊያን አልቫሬዝን ለማስፈረም 150 ሚሊዮን ዩሮ ኦፈር እናድረግ ለአትሌቲኮ ማድሪድ ተብሎ ተወሰነ። በራሳችን የቦርድ ስብሰባ ላይ ያንን ውሳኔያችንን ተግባራዊ ያደረግን አትሌቲኮ ማድሪድን ነገር ነው 150 ሚሊዮን ዩሮ ከፍለን ተጫዋቻችሁን ልንወስደው አስበናል፣ ምን ትላላችኋል? አትሌቲኮ ማድሪድ የሁለታችንን ግንኙነት መልካም መሆን አንስቶ ለተጫዋቻችን እንዲህ ባለ መንገድ ፍላጎት ስላሳደራችሁ ደስ ይለኛል ምናምን ካለ በኋላ ነገር ግን ሁሊያን አልቫሬዝን መውሰድ የምትችሉት አሁን ባላችሁት 150 ሚሊዮን ዩሮ ሳይሆን
የሱን ውል ማፍረሻ ብዬ ያስቀመጥኩትን 500 ሚሊዮን ዩሮ መክፈል ስትችሉ ብቻ ነው አለ። አትሌቲኮ ማድሪድ እንዲህ እንደማይደረግ ያውቃል። አትሌቲኮ ማድሪድ ምናልባት ለከተማው ተቀናቃይ ለሪያል ማድሪድ መሸጥ ስላልፈለገ ሊሆን ይችላል የተጫዋቹን የውል ማፍረሻ ለሪያል ማድሪድ መልስ አድርጎ የሰጠው። 500 ሚሊዮን እንደማይከፍሉት ያውቃል። መመለሻ ነው። በቃ በልጁ ላይ ተስፋ እንዲቆርጡ ማድረግ ነው። የእውነት አትሌቲኮ ማድሪድ ግን ሁሊያን አልቫሬዝን መሸጥ አይፈልግም ወይ? ይሄ ነው ትልቁ ጥያቄ። እዚህ ላይ ነው ጊዜ ወስዶ መስራት የሚያስፈልግ የሚመስለኝ ወይም መፈተሽ የሚያስፈልግ የሚመስለኝ። ባርሴሎና ይፈልጋል። የባርሴሎናን አቀራረብ አልወደድኩትም አለ፣ ህጋዊ እርምጃ ወስዳለሁም አለ። እንደውም እናንተ ሁሊያን አልቫሬዝን የምትፈልጉ ከሆነ ለኔ ደግሞ ላሚን ያማልን ሽጡልኝ ብሎ እንደማሾፍም አድርጎት ነበር። አርሰናል በዚህ ተጫዋች ላይ ፍላጎት አለው። አትሌቲኮ ማድሪድ ለሪያል ማድሪድ እንዲህ ያለ መልስ እየሰጠ ለባርሴሎና እንዲህ ያለ መልስ እየሰጠ አርሰናል ደግሞ እንዲፈጥን የበለጠ አምርሮ እንዲመጣ ለሁለቱ የላሊጋው ተቀናቃኞች ከሚሸጠው ይልቅ ይህንን ተጫዋች ለአርሰናል መሸጥ ይፈልጋል ሲባልም ነበረ። ለማንኛውም ግን ሪያል ማድሪድ ያቀረበው 150 ሚሊዮን ዩሮ ውድቅ ስለተደረገበት በቃ እጁን አጣጥፎ ይቀመጣል ወይስ ገንዘብ አሻሽሎ በድጋሚ አትሌቲኮ ማድሪድ በርን ያንኳኳል? አረ የዘንድሮ የክረምት የተጫዋቾች የዝውውር መስኮት የእውነት ለመናገር በጣም የሚገርም ነው የሚሆነው። ምክንያቱም በጣም ትልልቆቹ ክለቦች ተቆጭተዋል፣ ቅር ብሏቸዋል። ይሄ መጪው የውድድር ዓመት እንዳለፈው የውድድር ዓመት እንዳይሆንባቸው ይፈልጋሉ። አረ ያጓጓል። ደስ የሚሉ የዝውውር ጉዳዮች፣ ታሪኮች ናቸው የሚሰሙት። ሸገር ስፖርትም እንዲህ ያለውን ጉዳይ ከስር እየተከታተለ በተደጋጋሚ ወደ እናንተ እየመጣ መረጃዎችን ቶሎ ቶሎ እንድታገኙ ማድረጉን ይቀጥላል። ለዚህ ነው ሰብስክራይብ አድርጉና ቤተሰብ እንሆን የምንለው። ለድጋፋችሁ እናመሰግናለን። ሰላም ለእናንተ ይሁን። ኢትዮጵያ ለዘለዓለም ትኖር።